ስለዚህ አሁን ያለው ሽምግልና እኔ ልጅ ሲጀመር እንደመሸጥ አፌ ሞልቼ ይሄንን ምነግር እንደመሸጥ ነው ማየው ነገር ማለት ነው። ስለ ሰውየው ማንነት ያ ሁሉ ፕሮሰስ ተደርጎ ያ ሁሉ አጀብ የ200 የ300 ሺህ ብር አበባ ማለት ከየት የመጣ ባህል ነው ይሄ ሁሉ ነገር? አሁን እሱ አዲስ የመጣ ከየት የመጣ ነው? ጥቂት አመታት ወዲህ ነው ማቀው ነው ይሄ ባህል ከየት መጣ? አንደኛ ሲሄንን የሚነግሩን እናትና አባቶች ትልቆች ቢመጡ በጣም ደስ ይለኛል። ስትሬሱ ከዛ ነው የሚጀምረው፣ ከሽምግልና ነው የሚጀምረው። ያሁኑ እንግዲህ ሰርጉ ነው አልኩ። እና እንግዲህ እኔን እንደ አንድ ባህላዊ ሴት አይተህ እንዴት ነው ይሄንን ልታስብ የምትችዩ ልትለኝ አትችልም። በጣም ብዙ ኤክስፖዠር አለኝ። የብዙ አገር ባህልና እንትን አይቻለሁ። ዩኒክነታችን፣ የሽምግልና አጠያየቃችን፣ ስርዓታችን ራሱ በየቦታው ሄጄ የማወራበት ደረቴን ነፍቼ ነበር። አሁንስ ምን ባህል አለኝና ነው ማወራው? የሽምግልና ስርዓታችን ስንት ነገራችን አልተከለሰም እንዴ? እኛ ሊሴ ውስጥ አድገን ከስንት የውጭ ሀገር ዜጎች ጋር ተምረን ስንት ኤክስፖዠርም አይተን ስቲል ያን የድሮ ባህሌን ለሰው ማስተላለፍ መንገር ፈልጋለሁ። አሁን ግን የምናየው 200 ሰው የሚመጣበት ሽምግልና የአበባ እንትን የሚመጣበት አባቶች የሌሉበት ወጣቶች የተሰበሰቡበት አፌ ሞልቼ ነው ምነግር። እኔ እዚህ ጋር ወቀሳም ቢመጣብኝ እኔ ሪስፖንሲቢሊቲውን እወስዳለሁ። ወጣቶች ሽማግሌ መሆን የለባቸው። አይ እድሜ የእድሜ ቁጥር ብቻ አይደለም። በርግጥ እድሜ ምልክ የእድሜ እንትን አይደለም። ነገር ግን ይሄ ሪስፖንሲቢሊቲ የሚባለው ነገር በጣም አስፈላጊ ነው። ስለ ትዳር ነገ እኮ ሽማግሌ እኮ ችግር ሲመጣ እኮ ድልድይ የሚሆን ሰው ነው። ትዳር ላይ ሲመጣ እኮ ድልድይ ሆነ። እነዚህ ሰዎች እኮ የማይተዋወቁ ሰዎች ናቸው። ሽምግልና የሚመጣ ሰው እኮ ስለ ባልየው መናገር የሚችል እኮ ነው። ባልየውን በደንብ ጠንቅቆ የሚያውቅ ሰው ነው። ባልየውን በኋላ ደግሞ ለማስታረቅም ድልድይም ለመሆን ኃላፊነት የሚወስድ መሆን አለበት። ኤግዛክትሊ። ስለዚህ ይሄ ሰውዬ እኮ ማንነቱን ላኮ ምንም እኮ ና እከሌና እንትና ጋር አሁን ይሄ ስብስብ ይመጣል። በጣም እንደው ከይቅርታ ጋር ይሄ ሴሌብሪቲ የምንላቸው ሰዎች የጀመሩት ነገር ነው። አሁን ግን በየሁሉ ጋር የሚሄድ ነው። ሴሌብሪቲዎቻችንን በጣም ነው ማከብራቸው የምወዳቸው። ነገር ግን እነሱ ራሳቸው ባህል እንደዚህ ሲበረዝ እያዩ ዝም ማለት የለባቸውም። ይሄ ሁላ አጀብ ተገቢ ነው ብዬ አንደኛ አላስብም። በስቷል መሴ ከተናገርኩ መናገር አለብኝ። ሁለተኛ ሽማግሌዎችን የሴቷን ቤተሰቦች ማክበር ያስፈልጋል። ማስቲካ እያላመጡ መነጽር ሳያወልቁ የምናየው ነገር በጣም ነው ማለት ነው። ሽማግሌ ሆነው ይሄንን እንግዲህ እኔ ራሄል ጥፋት አጥፍተሻል ተብዬ ልባል እዚህ ጋር ማለት ነው። ይሄ ነገር ግን እኔም ብቻ ነው እንደሚከነክነኝ። ለምንድነው ሀገር ሽማግሌዎች የጠፉት? ለምንድነው ሃይ ማይሉት? ለምንድነው ባህል ተበረዘ ብለው የማይወጡት? ሌላውስ ይሄ ቀሩስ ለምሳሌ ሽምግልና ሽማግሌዎች ወደ 5-6 ዓመት ተጠይቀው ከሰዓት በኋላ ሰርግ የሚሆንበት ምክንያት ምንድነው? የሽምግልና ቀን መሆን አለበት ብዬ ነው ማስበውና በዚህ ላይ ማስተያየታለሽ? ይዛው የሽምግልናው ቀን ከሰዓት በኋላ ሙሽራው ይመጣል ይወስዳታል። እንዴ አራከው ሽምግልናው ገና ቆሞ ባልየው በር ላይ ቆሟል እኮ አይደል እንዴ? አናቅም እንዴ? ባልየው በር ላይ ቆሟል እንዴ? እኛ እኮ በጣም የድሮ ወሬ እኮ አይደለም እያወራን ያለ ነው። በእኛ ጊዜ ሽምግልና እኔ ባለቤቴ የታየው የሰርጉ ዕለት ነው። አዎ እኔ እንደዛ ነው ማቀው። እና ከየት መጣ ባህል ነው? አዎ ይሄ ነው መዘመን? ይሄ ነው ዘመናዊነት ብለህ የምታስበው? ለምንድነው የሀገር ሽማግሌዎች የጠፉት? ለምንድነው ሃይ ማይሉት? ለምንድነው ባህል ሲጠፋ ዝም የሚሉት? ማን ነው ታዲያ የሚያስተካክለን? በቃ መውቀስ ብቻ ነው። እንዲህ ተደርጓል። እኔ በጣም ኢሞሽናል ነው የሚያደርገኝ። በቃ እንደዚህ ጠፋ እየተባለ ማለት ብቻ ነው። የት አሉ የሀገር ሽማግሌዎች? እናቶችን ያቸው የሰርጎች ዕለት አሻንጉሊት መስለው የሚቆሙ እናቶች እየመጡብን ነው። እናት ተብላ ክብር ያላት እናት የሙሽራ እናት ይሄን የሚያካክል አይላሽ አርጋ ይሄን የሚያካክል ጥፍር ሰክተው አጓጉል አለባበስ ለብሰው ኮምፈርት አይሰማቸውም። በልጆቻቸው ጫና አሻንጉሊት መስለው የሚቆሙ እናቶች አናይም? ለምንድን ነው የምንወሻሸው? እኔ እኮ ልጅ አድርሻለሁ። ልጅን የሚያህል ነገር እየዳርኩኝ አንድ ሴት ውስጥ ልትመጣብኝ ነው አይደል? እኔም እኮ ደርሻለሁ። እንዴት ነው እኔ እንደዛ ሆኜ ልጅ ምድረው? የታለ ባህሌስ? የታለ ኢትዮጵያዊነትስ? እንግዲህ ከኔ ወዲያ እንግዲህ ሞደርን ሴት አለ ብዬ ነው ያለለ አፌ ሞልቼ ነው። በጣም ብዙ ኤክስፖዠር ያለኝ ሞደርን ባህሌን ግን በጣም ነው ማለት